ሲፈልግ ከውሻ ጋር ተጫዋጩሁ አፍንጫውን ይነከሳል። ሲፈልግ ከህፃናትና ከአሮጊቶች ጋር እንደ ውሻ ይጮሃል። ሲፈልግ ካዞ ጋር ይቀለዳል። ካልሆነለት ከአነር ጋር ሩጫ ይሽቀዳደማል። በዚህ ወጣ ባሉ እብደቶቹ ዓለምን እያነጋገረው ያለው ሰው ማን ነው? ዛሬ የምንነጋገረው ስለ አንድ ተራ የኢንተርኔት ዝነኛ አይደለም። ዛሬ የምንነጋገረው ዓለም ፊቷን ስታዞርበት የገዛ እናቱ ቤቱን ስትዘጋበትና የልብ ጓደኛው ልቡን ስትሰብረው እኔን ማንም አያቆመኝም ብሎ ስለወሰነው ጀግና ነው። ዳረን ዋትኪንስ ጁኒየር ወይም አይሾስፒድ። አስቡት፣ ገና በ14 ዓመቱ እናቱን ይህንን የዩቲዩብ ነገር አሁኑኑ ታቆማለህ፣ ካልሆነ ግን ከቤቴ ትወጣለህ ስትለው እንደ ሕፃን ምን ሊሰማው ይችላል? በእኔ ቤት ውስጥ ይህንን ማድረግ አትችልም ስትለው እሱ ግን እያለቀሰም ቢሆን እኔ ፍላጎቴን አላቆምም ብሎ የቤቱን በር ዘግቶ ወጣ። ይህ ውሳኔ በእልህና በንዴት የመነጨ መልስ ሳይሆን ከውስጡ የሚነድ ትልቅ ህልም የመነጨ ነበር። ብዙዎቻችን ስፒድን የምናውቀው በሳቅና በጩኸቱ ነው። ነገር ግን ያ ጩኸት ከጀርባው ትልቅ ህመም ነበረው። ስፒድ በጉርምስና ወቅት በዙሪያው ባሉ ሰዎች ይናቅ ነበረ። ምንም የማይረባ ተሳዳቢ ተብሎ ሲገለል የሚወዳት ፍቅረኛው ልቡን ስትሰብረውና በሌላ ሰው ስትተካው ስፒድ የመጨረሻው የወርቀት ጫፍ ነበረ። ያኔ ነው ስፒድ አንድ ትልቅ ውሳኔ ወሰነው። በሰው ከመናቅ ወደ መከበር ለመሄድ ብቸኛውን መንገድ ራስን መገንባት መሆኑን የተረዳው። ሰዎች እንዲያከብሩ አትለምን፣ እንዲያከብሩ የሚያስገድድ ውጤት አምጣ የሚለውን መርህ ተከተለ። ያ የልብ ስብራት ለስራው እንደ ነዳጅ ሆነለት። ከሰው ጋር ከመውጣት ይልቅ ከኮምፒውተሩ ጋር ተቆለፈ። ሰውን ከማሳደድ ይልቅ ህልሙን ማሳደድ ጀመረ። የስፒድ የልጅነት ህይወት አልጋ ባልጋ አልነበረም። ወላጆቹ የተፋቱት በጣም በልጅነቱ ሲሆን ያደገው ደህና በማይባሉ ሰፈሮች ውስጥ ብዙ ፉክክርና ግጭት ባሉበት አካባቢ ነው። በትምህርት ቤትም ቢሆን ሰውን ለማሳቅ የሚጥር የክፍሉ ቀልደኛ ልጅ እንጂ ብዙም ትኩረት የሚሰጠው ልጅ አልነበረም። በ15 ዓመቱ የድሮ ህይወቱን ትቼ ሁሉንም ጉልበቴን ላይቭ ስርጭት ላይ ያደረኩ በማለት ትምህርቱና ስፖርቱን ተወ። እናቱ ከቤት ስታባረረው ወደ ዲትሮይት ወደ አባቱ ሄደ። በዚያ አዲስ ከተማ ውስጥ ብቸኛ ነበርኩ፣ ተጨነቄ ነበር። ማንም ስልክ አይደውልልኝም፣ ሜሴጅ እንኳን አይላክልኝም ነበር በማለት ያንን ጨለማ ጊዜ ያስታውሳል። ነገር ግን ያ ብቸኝነት ጊዜ የጥንካሬው ምንጭ ሆነ። እናቱ ከብዙ ጭቅጭቅ በኋላ ስፒድን ወደ ቤቱ እንዲመለስ ካደረገችው በኋላ ትምህርቱን እንዲቀጥል ወሰነች። አባቱም ያንን መቃወም አልቻለም። ስፒድ ወደ እናቱ ቤት ከመጣ በኋላ ህይወት አልቀለለችም ነበር። ስፒድ ገና ዩቲዩብ ሲጀምር እናቱ ነገሩ እንደ ጨዋታ ወይም ጊዜ ማባከኛ ነበር የምታየው። ስፒድ በክፍሉ ሲጮህና ጫጫታ ሲፈጥር ትቆጣው ነበር። እንደ አብዛኛው ወላጅ በኢንተርኔት ላይ ቪዲዮ መስራት ሚሊዮነር መሆን ይቻላል ብላ አላመነችም ነበር። ትምህርት ካልጨረስክ ዩቲዩብ የለም ትለው ነበር። እናቱ ትምህርቱን እንዲያጠናቅቅ በጣም ጥብቅ ነበረች። በአንድ ወቅት ስፒድ ትምህርቱን ችላ እያለ ዩቲዩብ ላይ ብቻ ትኩረት ሲያደርግ እናቱ ኮምፒውተሩን እስከ መውሰድና ስትሪም እንዳያደርግ ታቋርጠው ነበር። እሷ የምትፈልገው ዩቲዩብ ባይሳካ እንኳን ልጇ የሚደገፍበት ዲፕሎማ እንዲኖረው ነበር። እናቱ ኢንተርኔት እያቋረጠችበትና በስኬቶቹ ላይ እንኳን ሳትደሰት የሚያሳፍር ነው ትለው ነበር። 800,000 ተከታይ ሲደርስ እንኳን ደስ አለ ለማለት ፈቃደኛ አልነበረችም። ቢሆንም ግን እርሱ የሚገርም ጽናት አሳየ። በሁለት ወር ብቻ ከ100,000 ተከታዮች ወደ 1 ሚሊዮን ደረሰ። አንድ ቀን ግን ስለ ክሪስቲያኖ ሮናልዶ የተናገረው ንግግር ወደ ዓለም አቀፍ ዝና መራው። በትናንትናው ዕለት እብድ ብለው የናቁት ሰዎች ዛሬ ፎቶ ለመነሳት በሰልፍ ይጠብቁት ጀመረ። ጀግናውን ሮናልዶ በአካል አገኘው። በኢንዶኔዥያ ብቻ 1 ሚሊዮን የቀጥታ ተመልካች በማግኘት የዓለምን ሪከርድ ሰበረ። ታሪኩ የሚያበቃው በዝና ብቻ አይደለም። እናቱ በልጅነቱ ብታባረረውም ስፒድ ግን የመጀመሪያው ትልቁ ገበያውን ሲያገኝ ያደረገው ነገር ቢኖር ለእናቱ ቤት መግዛት ነበር። እናቴን በጣም ወዳታለሁ ይላል። ስፒድ ወንድሙ ላይቭ ስትሪም ማድረግ እንደሚፈልግ ስለሚያውቅ ወንድሙ በራሱ ዩቲዩብ ቻናል 100,000 ተከታዮች ሲደርስለት ያሳየው ደስታ ለእርሱ ያጣውን ድጋፍ ለሌላው የመስጠት ታላቅነት ነው። ስፒድ ስኬታማ የሆነ ሲመጣና የገቢ ምንጭ ሲያገኝ እናቱ ሐሳቧን ቀየረች። አሁን ላይ ትልቁ ደጋፊዋ እሷ ናት። ሆኖም ግን ስነ ምግባሩን ትቆጣጠራለች። አሁንም ቢሆን በቀጥታ ስርጭት ላይ ከልክ ያለፈ ነገር ሲያደርግ ገብታ የምትገስጸው እሷ ናት።
ገንዘቡን እንድታስተዳድርለት ይፈልጋል። ስፒድ ገና ወጣት ስለሆነ እናቱ በገንዘብ አያያዝና ህይወት ውሳኔዎች ላይ ትልቅ እገዛ ታደርግለታለች። ስፒድ ዝነኛ ከሆነ በኋላ ለአባቱና ለእናቱ አዲስ ቤቶችን ገዝቶላቸዋል። እናቱ በስኬቱ ብትደሰትም ሁልጊዜ የምትመክረው ግን ትሁት መሆን እንዳለበትና ዝናው ጭንቅላቱ ላይ መውጣት እንደሌለበት ነው። በአጭሩ እናቱ ትምህርቱ እንዲማር የፈለገችው ለወደፊት ህይወቱ ዋስትና እንዲኖረው ብላ ነው። ዛሬ ግን የልጁን ስራ አምናበት ትልቁ ደጋፊው ሆናለች። አይሾ ስፒድ ዝም ብሎ የሚጮህ ወጣት አይደለም። ብዙ ሰው የማያውቀው ትልቁ ሚስጥር ስፒድ የኢንተርኔት አልጎሪዝምን ልክ እንደ ሳይንቲስቶች አጥንቶ የመጣ ነው። ስፒድ በየትኛው ሰከንድ መጮህ እንዳለበት፣ በየትኛው እንቅስቃሴ ቫይራል እንደሚሆን፣ የሰውን ልጅ አይምሮ እንዴት ስክሪን ላይ መቆየት እንደሚችል ያውቃል። ያልተሰማው ነገር ደግሞ እዚህ ጋር ነው። ስፒድ በቀን ለ12 ሰዓት ስትሪም ያደርጋል። አንድም ሰከንድ ሳይሰለች ተመልካቾችን ይዞ የሚቆየው በተፈጥሮ ሳይሆን ራሱን ለአመታት ለዚህ ስራ ስላዘጋጀ ነው። እሱ ለስራው ያለው ዲሲፕሊን ከ100,000 ዩቲዩበሮች አንዱ የሚያደርገው ብርቅዬ ብቃት ነው። ሌላው ስለሱ ያልተሰሙ ነገሮች አብዛኛው ሰው ስፒድ በየሀገሩ ሲሄድ ሰዎችን ሲያሾፍባቸው ወይም ሲበጠብጥ ብቻ የሚያሳይ ይመስለዋል። ነገር ግን ካሜራዎቹ ሲጠፉ የሚያደርገው ሚስጥራዊ ድርጊት ማንም አያወራቸውም። ለምሳሌ ብራዚል ውስጥ በነበረው ቆይታ ካሜራ ፊት ከሚያደርገው ድራማ ውጪ በድብቅ ለዶች ያደረገው ከፍተኛ የገንዘብ ድጋፍና በህንድ ቆይታው ያሳየው ርህራሄ የልቡን ቅንነት ያሳያል። ስፒድ ወደ ኢትዮጵያ ሲመጣ እኛ የምናየው ውደቱን ብቻ ሊሆን ይችላል። ነገር ግን እሱ ከጀርባው የሀገሪቱን ገጽታ ለመቀየርና እሱ የሚመጣው ለራሱ ቪው ብቻ ሳይሆን ኢትዮጵያም ላይ በዓለምም ኢንተርኔት ካርታ ትልቅ ቦታ እንድታገኝ በነፃ የማስተዋወቅ ስራ እንዲሰራ ነው። ይህ ከስክሪን ጀርባ ያለው ሚስጥራዊ ስምምነት ነው ዛሬ ይህንን ትልቅ ጉዞ እውን ያደረገለት። ኢትዮጵያ ውስጥ ያሉ በሺዎች የሚቆጠሩ ወጣቶች እሱን ሲያዩ ጩኸቱን ሳይሆን ጽናቱን ሊማሩ ይገባል። ስፒድ ከዜሮ ተነስቶ ቤተሰቡን እንኳን ባላመኑት ሰዓት ጸንቶ ቆሞ ነው ዛሬ ወደኛ ሀገር የመጣው። የእሱን ጉዞ ለኢትዮጵያ ቱሪዝም አዲስ በር ይከፍታል። ሚሊዮኖች ኢትዮጵያን በስፒድ አይን ሲያዩ ሀገራችን በዓለም ፊት ያላት ክብር ሌላ መልክ ይይዛል። መምጣቱ አይቀርም እና እባካችሁ ይሄን አጋጣሚ ተጠቅመን ማለት ነው ሀገራችንን በደንብ አድርገን ፕሮሞት ማርኬት እናርጋት እባካችሁ። ምክንያቱም ይሄ ቱሪዝማችንን ከፍ የምናደርግበት በጣም ትልቅ እድል ነው ከምታስቡት በላይ ማለት ነው። ለህንድ መንግስት አቀባበል የተደረገው አቀባበል አይነት አቀባበል ለአይሾ ስፒድ የኢትዮጵያ መንግስት ሊያደርግለት ይገባል፣ አራዳ ከሆነ ማለት ነው። ይህ ጉዞ ጩኸት ብቻ ሳይሆን ታሪካዊ ለውጥ ነው። ስፒድ ያስተማረን አንድ ነገር ቢኖር ዓለም እስክትሰማ ድረስ ጩህ የሚል ነው። ጩኸቱ ግን በቃል ብቻ ሳይሆን በተግባርና በጽናት መታጀብ አለበት። ከሱ ታሪክ ደግሞ የምንማረው ልብ ሲሰበር ህልምህን ገንባ። ፍቅረኛ ብትተው፣ ጓደኞቹ ቢንቁ፣ ያንን ህመም ለስኬት ነዳጅ አድርገው። መከበር የሚመጣው ከውጤት ነው። ሰዎች እንዲያከብሩ አትለምን፣ ውጤትን አይተው እንዲያከብሩ አስገድዳቸው። ይቅር ባይሁን፣ ሲሳካል የገፉን ሰዎች ለመርዳት ልብ ክፍት ይሁን። የስፒድ ጉዞ የሚያስተምረን አንድ ትልቅ እውነት አለ። ዝግጁ ከሆንክ፣ ተስፋ ካልቆረጥክ፣ ዓለም አንተን ከመቀበል ውጪ አማራጭ አይኖራትም። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ